በዛሬ ዜና 4 ዓመት የቆየው ጦርነት ሊያበቃ ነው። በተቃራኒው ደግሞ የቻይናና የታይዋን ጦርነት ለመጀመር ሂር ዊ ጎ እያለ ይገኛል። እነዚህን ሁለት ዜናዎችና ሌላ ደግሞ አንድ ተጨማሪ ዜና አካትቼላችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰብስክራይብ ያደረጋችሁ ሰብስክራይብ። ወደ ዜናዎቹ እናልፋለን። ከአራት ዓመታት ጦርነት በኋላ ዩክሬንና ሩሲያ በመነጋገር ላይ ናቸው፣ ጦርነቱን ለማስቆም ማለት ነው። እና በዚህ ሰዓት ላይ አሪፍ የሆኑ ተስፋዎች እየታዩ ይገኛሉ። ይህን የተናገረው የአሜሪካው ፕሬዚዳንት ትራምፕ ነው። ያው እንደምናውቀው ትናንትና ቪዲዮ ሰርቼበታለሁ። ዘለንስኪ ወደ አሜሪካ ሄደው በፍሎሪዳ ከትራምፕ ጋር ሊነጋገሩ እንደነበር ትናንት ነግሬያቸዋለሁ አይደለ? ሄደው ከትራምፕ ጋር ተገናኝተዋል። ትራምፕም እንደተናገረው አሪፍ የሆነ ንግግር እንደነበረ እና አሪፍ የሆነ የሰላም ተስፋ እንደታየው ትራምፕ ተናግረዋል። ከዘለንስኪም በተጨማሪ ትራምፕ በዛው ቀን ላይ ከ2 ሰዓታት በላይ ከፑቲን ጋር በስልክ ማውራታቸውን ተናግረዋል። ከፑቲንም ጋር የነበራቸው የስልክ ቆይታ አሪፍ እንደሆነና አሪፍ የሰላም ተስፋ እንዳለው ትራምፕ ተናግረዋል። ይህን ሁሉ ነገር እያደረገ ያለው ትራምፕ ነው። እንግዲህ ግን በሁለቱ መሪዎች ንግግር ያልተስማሙባቸውና አግሪመንት ላይ ያልደረሱባቸው ነጥቦች አሉ። 2 ነጥቦች ማለት ነው። ሁለቱ መሪዎች ተናግረዋል። እነዚህ ነገሮች ምንድን ናቸው መሰላችሁ? የመጀመሪያው ሩሲያ አሁን ተቆጣጥራቸው የሚገኙ ቦታዎች ይዛ ትቆያለች ወይስ እነዛን ቦታዎች ትለቃለች በሚለው ጉዳይ ላይ ምንም አይነት አግሪመንት አልተደረሰም። ሁለተኛ ደረጃ ደግሞ ዩክሬን ወደፊት በምታገኘው የሴኩሪቲ ጋራንቲ ወይም ደግሞ የደህንነት ዋስትና ላይ እስካሁን አግሪመንት ላይ አልተደረሰም። እነዚህ 2 ጉዳዮች ማለት ነው። ማለትም ይህ ስምምነት ከተፈራረሙ በኋላ ዩክሬን በራሻ መልሶ ጥቃት እንዳይደርስባት ልትታመንበት የምትችልበት ጋራንቲ ትፈልጋለች። በዛ ጉዳይ ላይ ነው ያልተስማሙት። እስካሁን ያው እንደምናውቀው ሩሲያ በኃይል 20% የሚሆነውን የዩክሬን ግዛት ተቆጣጥራለች በዚህ ሰዓት ማለት ነው፣ በምስራቅ ዩክሬን የሚገኘውን ማለት ነው። እና ከዚህ ቦታ ዶንባስ የሚባለውን በጣም ሁለቱም ሀገራቶች ይፈልጉታል። ዶንባስ ማለት ትናንትና ቪዲዮ ላይ እንደነገርኳችሁ 2 ሪጅኖችን ያካተተ ነው በአንድ ላይ ማለት ነው። የመጀመሪያው ዶኔትስክ እና ሉሃንስክ ማለት ነው። እነዚህ 2 ሪጅኖችን ያካተተ ነው አጠቃላይ ዶንባስ የሚባለው ማለት ነው። በዚህ ሰዓት ዶኔትስክ 75% የሚሆነው በሩሲያ ኃይሎች ቁጥጥር ስር ነው የሚገኘው። ሉሃንስክ ደግሞ 99% የሚሆነው ሩሲያ ተቆጣጥራው ትገኛለች። ስለዚህ አብዛኛውን ቦታ በሩሲያ የተያዘ ቦታ ነው ማለት ነው። እና ግን ሁለቱም ሀገራቶች በጣም የሚፈልጉትና ሊስማሙበት የማይችሉበት ቦታ ነው። ዘለንስኪ ባለፈው ሳምንት ከዩክሬን ምስራቃዊ አካባቢዎች ወደኋላ ልንለቅ እንችላለን፣ ይህ ግን የሚሆነው ሩሲያ ከያዘቻቸው ቦታዎች ለቃ ስትሄድና በመካከል ላይ ዓለም አቀፍ የሆኑ ጠባቂዎች እነዛን ቦታዎች ሲቆጣጠሩ ነው ያንን የምናደርገው ብለው ዘለንስኪ ባለፈው ሳምንት ተናግረው ነበር። ፑቲን ከዩክሬን በጣም ብዙ ፍላጎቶች አሉት፣ ይህን ጦርነት ለማስቆም እንዲቻል ማለት ነው። እነዛ ፍላጎቶች ምንድን ናቸው የሚሉትን ልንገራችሁ። በመጀመሪያ ደረጃ ሩሲያ በኃይል ተቆጣጥራቸው የሚገኙ የምስራቅ የዩክሬን ክፍሎችን 4ቱን ሪጅኖች ማለት መልቀቅ አትፈልግም ሩሲያ፣ በፍጹም አትደራደርበትም። ሁለተኛ ደግሞ አሁን ዩክሬን ተቆጣጥራቸው የሚገኙ በምስራቅ ዩክሬን የሚገኙ ቦታዎችን፣ አንዳንድ ቦታዎችን ዩክሬን ለቃ እንድትወጣ ትፈልጋለች ሩሲያ። እነዚህን 2 የሩሲያ ፍላጎቶች ግን ዩክሬን በፍጹም ውድቅ አድርጋቸዋለች፣ እንደማትቀበላቸው ማለት ነው። ከዛ በተጨማሪ ደግሞ ሩሲያ ተጨማሪ ፍላጎቶች አሏት ከዩክሬን ማለት። እነዛ ምንድናቸው? በመጀመሪያ ዩክሬን ኔቶን መቀላቀል አትችልም በፍጹም እንደ ሩሲያ ፍላጎት ማለት ነው። ሌላኛው ደግሞ ምን መሰላችሁ? ዩክሬን ኃይሏን እንድትቀንስ ትፈልጋለች። ወታደር አቅሟን እንድትቀንስ ሩሲያ ትፈልጋለች፣ ሊሚት እንድታደርገው ማለት ነው። እነዚህ 4 ፍላጎቶች ሩሲያ ያሏት ዩክሬን ጋር ሰላም ለመደራደር ማለት ነው። እነዚህ ነገሮች ካልተሟሉላት እንደማትደራደር ብዙ ጊዜ ፐብሊክሊ ተናግራለች። ዩክሬን ደግሞ እነዚህ ጉዳዮች ላይ ያሏት አቋም ፍጹም ከሩሲያ የተለዩ ናቸው። ስለዚህ ይህ የሰላም እቅድ ምንም አይነት ግብ ላይመታና በማንኛውም አይነት ደቂቃ ሊቋረጥ እንደሚችል ማየት ትችላላችሁ ከዚህ አይነት ሀሳቦች ማለት ነው። ስለዚህ የሚፈጠሩ አዳዲስ ነገሮች ሲኖሩ አሳውቃችኋለሁ። በዚህ ጉዳይ ላይ ወደ ሌላኛው ዜና እናልፋለን። ቻይና በታይዋን ዙሪያ ከፍተኛ የጦር ልምምድን አድርጋለች። ይህ ጦር ልምምድ ግን ከመውረር አይተናነስም። በፎቶ ላይ እንደምታዩት ታይዋንን በ5ቱም አቅጣጫ ከባ ነው የጦር ልምምድን ያደረገችው። በፎቶ ላይ እንደምታዩት ነጫጩ ላይ ነው የጦር ልምምዱን ቻይና ያደረገችው ማለት ነው። እና በዚህ የጦር ልምምድ ጊዜ ቻይና ሚሊታሪዋን፣ ኔቪ፣ ኤርፎርሷን እና በተጨማሪ ደግሞ ሮኬቶችንም ተጠቅማ ነው ልምምዱን ስታደርግ የነበረው ማለት ነው። ይህን ስታዩ ምን ያክል አቅሟን ተጠቅማ እንደዚህ አይነት የጦር ልምምዶችን ቻይና እያደረገች እንደሆነ ማየት ትችላላችሁ። ይህ ደግሞ ከየጊዜያቶቹ እየጨመረ በጣም ከፍተኛ ደረጃ ላይ እንደደረሰ በዚህ ማየት ትችላላችሁ። ቀደም ሲል አሜሪካ ለታይዋን 11 ቢሊዮን ወርዝ የሚያደርግ የጦር መሳሪያ ለመሸጥ
እንዳሰበች ተናግራለች፣ አጽድቀዋለች ባይዘወይ እና ይህንን ያክል ብር 11 ቢሊዮን ዶላር የጦር መሳሪያ ታይቶ አይታወቅም። ለታይዋን እንደዚህ ያክል መሳሪያ ሽጣ አታውቅም እና ለመጀመሪያ ጊዜ ነው። በዚህም ቻይና በጣም ነው የተናደደችው። 11 ቢሊዮን በጣም ብዙ እኮ ነው አይደለ? 11 ቢሊዮን እኔ ቢኖረኝ 11 ቢሊዮን ምን እንደማደርግ ታውቃላችሁ? ልታውቁ አትችሉም፣ ምክንያቱም ሊኖረኝ አይችልም። ወደ ዜናው እንመለስ። አሜሪካ ለታይዋን ይሄን ያክል ብር የሚያወጣ የጦር መሳሪያ ለመሸጥ ሰባን ቻይና በጣም ያናደዳት ጉዳይ ነው። ከዛ በተጨማሪም ቻይናን የሚያናዳት ነገር ምንድነው? ታይዋን በዚህ ዓመት የጦሯን በጣም ነው ያጠነከረችው፣ በይበልጥ በዚህ ዓመት ማለት ነው። በእነዚህ ሁለት ጉዳዮች ደግሞ ቻይና በጣም እየተናደደች ትገኛለች እና ይህን ንዴቷን ሊገልጽ የሚችል ይመስለኛል ይሄ የጦር ልምምድ በይሻት ያደረገችው ማለት ነው። የታይዋንም የመከላከያ ሚኒስቴር ሰኞ ዕለት የቻይና የጦር አውሮፕላኖች እና የቻይና የጦር መርከቦች ታይዋን አቅራቢያ ማየታቸውን ተናግረዋል። ከዛም በኋላ በፍጥነት ወደዛ ቦታ መሄዳቸውን ነው የታይዋን የመከላከያ ሚኒስቴሮች የተናገሩ። የታይዋን ፕሬዚዳንት ይህንን የቻይና የጦር ልምምድ እጅግ በጣም ያወገዘ ሲሆን እንደዚህ አይነት የጦር ልምምዶችን የአንድን ሀገር ሉዓላዊነት የሚጋፋ በኢንተርናሽናል ሎው ደግሞ ሊያስጠይቅ የሚችል ጉዳይ ነው ሲሉም ተናግረዋል። አብዛኞቹ አሁን እንደተሰሩ ሪሰርቾች ከሆኑ በታይዋን ውስጥ የሚኖሩ አብዛኞቹ ነዋሪዎች ከቻይና ጋር በአንድ መሆን አይፈልጉም፣ መደባለቅ ማለት ነው። በተመሳሳይ መልኩ ደግሞ ተነጥለው ደግሞ ለብቻቸው ሀገር ሆነው መኖርም አይፈልጉም። እነዚህ ግን ፊት ሊያደርጉ ይችላሉ። እነዚህ ሁለት ተቃራኒ ሀሳቦች ናቸው አይደለ? ከቻይና መገንጠል አይፈልጉም፣ የቻይናም አካል መሆንም አይፈልጉም። ሊስማሙ የማይችሉ ሀሳቦች አንዱን መምረጥ አለባቸው። ካልተስማሙ መዋጋት፣ ከተስማሙ ደግሞ በሰላም እጅ መስጠት አይደለ? ቻይና እንግዲህ ከ2022 ጀምሮ በታይዋን ዙሪያ የምታደርገውን የጦር ልምምዷን ከፍ አድርገዋለች። አብዛኛው ደግሞ በ2022 የአሜሪካ ዩኤስ ስፒከር ናንሲ ፔሎሲ ወደ ታይዋን መሄዳቸውን ተከትሎ በጣም ውጥረቱ ከፍ ብሎ ነበር፣ በ2022 ማለት ነው። ከዛ በኋላ ደግሞ በ2024 በታይዋን በተደረገው ምርጫ በዛ አካባቢ ውጥረቱም እንደዚሁ በጣም ከፍ ብሎ ነበረ። ዛሬ ነገ እየተባሉ ይመስለኛል ጦርነት ሊከፈት ማለት ነው። ግን ወደፊት ያለውን ማን ያውቃል? ለማንኛውም እኛ ግን ወደፊት አዲስ ነገሮች ሲፈጠሩ ቀድመን እናሳውቃችኋለን። ወደ ሌላኛው ዜና እናልፋለን። ከሳምንታት በፊት በአውስትራሊያ በጁሾች ክብረ በዓል ላይ ጥቃት ተፈጽሞ 15 የሚሆኑ ሰዎች ተገድለው ነበር አይደለ? ታስታውሳላችሁ። እና በዛ ጊዜ አንድ ጀግና አይተን ነበር። ያ ጀግና ምንድነው ያደረገው? ጥቃቱን የሚያደርሱ ሰዎች መካከል አንደኛውን ከኋላው ሄዶ መሳሪያውን ቀምቶ በጣም የብዙ ሰዎች ህይወት እንዲተርፉ አድርጎ ነበር። ስሙ ደግሞ አህመድ አልአህመድ ነበር። በፊት በዜናችን ላይ በደንብ ስለሱ ዘግበናል እና ሆስፒታል ገብቶ ነበር። በዚህ ሰዓት ከሆስፒታል ወጥቶ ኢንተርቪው አድርጓል እና በዛ ኢንተርቪው ላይ በዛ ቀን ስለተሰማው ስሜት እና ያን ነገር ለማድረግ ምን አይነት ነገር እንዳነሳሳው በኢንተርቪው ላይ ተናግሯል። ምን አይነት ነገሮችን ተናገረ? እስኪ በአንድ ለማየት እንሞክር። በመጀመሪያ እስኪ ይሄን ቪዲዮ ላሳያችሁ። ይሄ ቪዲዮ ነው ከኋላ ሂዶ መሳሪያውን ቀምቶ በምታዩት አይነት መልኩ ታግሎ መሳሪያውን ቀምቶ በጣም የብዙ ሰዎች ህይወት እንዲተርፍ ያደረገው ማለት ነው። ነጭ ልብስ የለበሰው ነው አህመድ አልአህመድ የሚባለው ማለት ነው። በዛ አካባቢ የሱቅ ባልተቤት ነው፣ ፍራፍሬ ሻጭ ነው። ኢንተርቪውም ላይ በቀኝ እጄ ከያዝኩት በኋላ ይህን ለምንድን ነው የምታደርገው? መሳሪያውን ጣል፣ ይህን ለምንድን ነው የምታደርገው እያልኩት በጣም በተደጋጋሚ እየጮክና እሱን እየጠየቅኩት ነበረ ሲል ተናግሯል። በዛ ጊዜ የነበረኝ ታርጌት ወይም ደግሞ ላደርገው የፈለግኩት ነገር ይሄን ሰውዬ መሳሪያውን መቀማትና የንጹሐን ሰዎች እንዳይሞቱ የእነሱን ህይወት ማትረፍ ነበር በዛ ጊዜ ሲሰማኝና ማድረግ እንዳለብኝ የተገነዘብኩት ብሏል። በዛም ቀን በዛ ጥቃት ላይ 15 የሚሆኑ ሰዎች ተገድለዋል። በተጨማሪ ደግሞ 40 የሚሆኑ ሰዎች ናቸው ጉዳት የደረሰባቸው። ይህን ጥቃት በዛ ቀን ያደረሱት ሰዎች አባትና ልጅ ናቸው። ሳጂድ አቅራም እና ናቪድ አቅራም ይባላል። ሳጂድ አቅራም ይሄ መሳሪያውን የተቀማው ጥቃቱን ያደረሰው ሰውዬ በዛ ቦታ ከፖሊሶች ጋር በነበረው ተኩስ ልውውጥ መገደሉ የተነገረ ሲሆን ልጁ ናቪድ አቅራም ግን በፖሊስ ተተኩሶበት ሆስፒታል ገብቶ አሁን ግን ደህና እንደሆነ ተናግሯል። ግን ደግሞ በፍርድ ቤት በጣም ብዙ ክሶች ናቸው የቀረቡበት። ወደ 59 የሚሆኑ ክሶች ናቸው የቀረቡበት። ከነዛ መካከል 15 የሚሆኑት ግድያ ናቸው። ሌላ አንድ ደግሞ የሽብር ጥቃት የሚሉ በጣም ብዙ የፍርድ ቤት ወንጀል ነው የተገኘበት የተከሰሰው ማለት ነው። ሰዎች ሲገደሉ ማየት አልፈልግም። የሰዎች ደም ሲፈስ እንደዚሁ ማየት አልፈልግም። መሳሪያ ዝም ብሎ ሲተኮስ ሰዎች ላይ ማየት አልፈልግም ነበር እና በዛ ጊዜ እንደዚህ እየተሰማኝ በነበረበት ጊዜ ነፍሲ ይህንን ነገር እንዳደርግ እንደጠየቀችው ነው የተናገረው።
በዛ መሳሪያውን ከቀማ በኋላ በልጁ ተተኩሶበት በሆስፒታል ገብቶ ነበር። ብዙ ጊዜ ተተኩሶበት ሆስፒታል ነበር የሚገኘው እና ሆስፒታል በነበረበት በዛ ቀን 2.5 ሚሊዮን ዶላር የያዘ ቼክ ሆስፒታል ድረስ ነው የሄደለት በኦንላይን ተሰብስቦለት ማለት ነው። በጣም በሚገርም ሁኔታ እና ይሄ ሰውዬ ወደ 3 የሚሆኑ ኦፕሬሽኖች እንደተደረጉለትና አሁን ግን በሙሉ ጤንነት እንደሚገኝ ከሆስፒታልም እንደወጣ ነው የተነገረው። ለዛሬ የነበሩ ዜናዎች እነዚህን ይመስላሉ። ነገ ሌሎች ዜናዎችን ይዤላችሁ እገኛለሁ። እናንተ ሰብስክራይብ ያደረጋችሁ ነገ በሌላ ቪዲዮ እንገናኛለን።